ሰላም ጤና ይስጥልን ውድ የቦርከና ቤተሰቦቻችን፣ በሰዓቱ የተመራረጡ መረጃዎች ይዘን ተገኝተናል። በቅድሚያም አበይቶቹን በኦርቶዶክሳውያን ላይ የሚፈጸመውን ግድያ የሚያወግዝ ሰልፍ በጀርመን ተካሄደ። በኢትዮጵያ ኦሮሚያ ክልል በኦርቶዶክሳውያን ላይ የሚፈጸመውን ግድያ የሚያወግዝ የተቃውሞ ሰልፍ በጀርመን በርሊን ከተማ ተካሂዷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀርመንና አካባቢው ሀገረ ስብከት የተጠራው የተቃውሞ ሰልፍ በተለይ በኦርቶዶክስ ተዋሕዶ ክርስቲያኖች ላይ የሚፈጸመው ግድያ፣ ግፍና ማፈናቀል ተወግዟል። የተቃውሞ ሰልፉ በኦርቶዶክስ ክርስቲያኖች ላይ የሚፈጸመው ጥቃት እንዲቆምና ዓለም አቀፉ ማህበረሰብ ለጉዳቱ ትኩረት እንዲሰጥ የሚጠይቅ ነው። መንግስት ማንነትን መሰረት አድርገው የሚፈጽሙ ጥቃቶችን እንዲያስቆም የተለያዩ የክርስቲያን ዓለም አቀፍ ህብረቶች እያሳሰቡ ነው። ምንም እንኳን በዓለም አቀፍ ደረጃ ጭምር ድርጊቱ ውግዘት የገጠመው ቢሆንም በኦሮሚያ ክልል በኦርቶዶክሳውያን ላይ የሚፈጽመው ጥቃት አሁንም እንደቀጠለ ነው። ትላንት ዳር 17 ቀን 2018 ዓ.ም በአርሲ ሆንቆሎ ዋቢ ወረዳ በጠቅሳ ቀበሌ በግምት ከ20 በላይ የሚሆኑ ኦርቶዶክሳውያን ታፍነው ተወስደዋል። ታጣቂዎች አፍነው የወሰዷቸው ሰላማዊ የኦርቶዶክስ እምነት ተከታዮች በምን ሁኔታ ላይ እንደሚገኙ ይህ ዘገባ እስከተጠናቀረበት ሰዓት ድረስ ለማወቅ አልተቻለም። ከዚህ ቀደም ታጣቂዎች የሚያግቷቸውን ኦርቶዶክሳውያን የማስለቀቂያ በሚል ከፍተኛ ገንዘብ ከተቀበሉ በኋላ ሲገድሏቸው ነበር። አርሲ ውስጥ በተለያዩ ወረዳዎች ኦርቶዶክሳውያን ላይ ያነጣጠረው ግድያና እገታ እንደቀጠለ መሆኑን ከአካባቢው የሚወጡ መረጃዎች ያመለክታሉ። ይህንኑ የቀጠለውን የኦርቶዶክሳውያንን ጥቃት የሚያወግዝ ሰላማዊ ሰልፍ በጀርመንና በአጎራባች የአውሮፓ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ትላንት አካሂደዋል። ኢትዮጵያ ውስጥ በተለይ በኦርቶዶክስ ተዋሕዶ ክርስቲያኖች ላይ የሚፈጸሙ ግድያዎች፣ ግፍና ማፈናቀል እንዲቆም በሰልፉ ተጠይቋል። ሰልፉ በተለያዩ የጀርመን ከተሞች እንዲሁም በጀርመን አጎራባች የአውሮፓ ሀገራት ውስጥ የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን ተሳትፈዋል። ሰልፈኞቹ የኢትዮጵያ መንግስት በተለያዩ አካባቢዎች በተደጋጋሚ ሆን ተብሎ የሚፈጸመውን ግድያና ግፍ እስካሁን ማስቆም አልቻለም ብለዋል። ኢትዮጵያ ውስጥ በአሁን ጊዜ የሚፈጸመው ግፍ በቃላት ተገልጾ የሚያልቅ አይደለም ሲሉ ሰልፉ አስተባባሪዎች ተናግረዋል። አስተባባሪዎቹ ሰዎች በቋንቋቸው እንዲሁም በሃይማኖታቸው ተለይተው እየታረዱ እየተጨረሱ ይህን ያህል ግፍ ሲፈጸምባቸው የኢትዮጵያ መንግስት ተብዬ ይህንን ሰቆቃ ሊያስቆም አልቻለም ብለዋል። መንግስት የዜጎችን ደህንነት እንዲጠብቅ በተደጋጋሚ የቀረበለትን ጥሪ ተቀብሎ ምላሽ ባለመስጠቱ ድምጻቸውን ለዓለም ለማሰማት ሰልፍ መውጣታቸውን ገልጸዋል። የሰልፉ ተሳታፊዎች ኢትዮጵያን ካህናትና ምዕመናን ብቻ ሳይሆኑ የሌሎች ሀገራት ዜጎችም አብረዋቸው ድምጻቸውን ማሰማታቸውን ጠቁመዋል። በተለይ በኦሮሚያ ክልል አርሲ፣ ጅማ፣ ወለጋ፣ ሻሸመኔ እንዲሁም በሐረር ክርስቲያኖች መገደላቸውን የገለጹት ሰልፈኞቹ በአጠቃላይ በሀገሪቱ ግፍ እየተፈጸመ ነው ብለዋል። የጀርመንና አካባቢው ሀገረ ስብከት ስራ አስኪያጅ መልአካዊ መዊ ልሳነ ወርቅ ውቤ ኢትዮጵያ ውስጥ እየተፈጸመ ያለው ዓለም ያወቀው ፀሐይ የሞቀው ጉዳይ ነው ሲሉ ገልጸዋል። የሀገረ ስብከቱ ስራ አስኪያጅ የታፈኑ፣ የታገቱ፣ የተፈናቀሉና ሀብት ንብረታቸው የተወሰደባቸው እንደው ጨረቃ ላይ የቀሩ በረሃብ እያለቁ ያሉ አካለ ስንኩላን የሆኑ ክርስቲያኖች ናቸው ብለዋል። ኢትዮጵያውያን ለጥቃት የተጋለጡ ወገኖች የሚደርስላቸው አጥተዋል በማለት ሰልፍ የወጡት በርሊን ከተማ የኢትዮ ጀርመን የኢኮኖሚ ትብብር ጉባኤ እየተከናወነ ባለበት ዕለት ነው። በአማራ ክልል የማዕከላዊ ጎንደር ዞን ምዕራብ በለሳ ወረዳ መምህራን የ4 ወር የግብር ማሻሻያ እስካሁን ድረስ እንዳልተከፈላቸው ለቦርከና ገለጹ። ለቀረበበት ቅሬታ ምላሽ የሰጠው የወረዳው ትምህርት ጽሕፈት ቤት በበኩሉ የደሞዝ ጥያቄውን ከግል የፖለቲካ ፍላጎት እና ከስልጣን ጥማት ጋር የተያያዘ ነው እንጂ የደሞዝ ጥያቄ ያቀረበ የለም በማለት አስተባብሏል። በወረዳው የሚሰሩት መምህራኑ ለቦርከና ባቀረቡት ቅሬታ በፌዴራል ደረጃ አጠቃላይ ሁሉም የመንግስት ሰራተኛ ከሐምሌ ወር ጀምሮ የግብር ማሻሻያ ቢደረግለትም የእኛ ወረዳ አመራሮች አንከፍልም አሉን ሲሉ ተናግረዋል። እንደ መምህራኑ ገለጻ ማሻሻያ ከተደረገበት ሐምሌ ወር ጀምሮ አልተከፈላቸውም። አቤቱታቸውን ለቦርከና የገለጹት አንድ የወረዳው መምህር ለአገልግሎት ልናውለው ነው በማለት እያስፈራሩ መብታችንን አግደዋል፣ እስካሁን ሊከፍሉን አልቻሉም ብለዋል። በክልልና በዞን ደረጃ መከፈሉን የገለጹት ቅሬታ አቅራቢዎቹ በእኛ ወረዳ ሁሉም የመንግስት ሰራተኛ የግብር ማሻሻያውን አንከፍልህም ተብሎ የሚሰማው በማጣቱ በችግር እየተንገላታ ይገኛል ሲሉ ተናግረዋል። የግብር ማሻሻያው ባለፈው ዓመት የመንግስት ሰራተኛው ኑሮ ከበደኝ በሚል የደሞዝ ጭማሪ ሲጠይቅ መንግስት ደሞዝ አልጨምርም ብሎ የሚቆረጠውን ግብር በመቀነስ እንደ አማራጭ የወሰደው እርምጃ ነው ብለዋል። ማሻሻያው በፌዴራል ደረጃ የተወሰነ ቢሆንም የምዕራብ በለሳ ወረዳ ግን ሌሎች የክልሉ አካባቢዎች ሲከፍሉ አልከፍልም ብሎ መብታችንን ጨቁኖብናል ነው ያሉት። ቦርከና ወረዳው አልከፍልም ያለበት ምክንያት ምንድነው ሲል ለቅሬታ አቅራቢዎቹ ጥያቄ ያቀረበ ሲሆን የመንግስት ሰራተኛው እየተራበና እየተንገላታ እኛ ለተለያየ ስራ አገልግሎት ልናውለው ነው ይሉ
ብሎናል። ለግል ጉዳይ ይሁን ለምን ሊገባን አልቻለም የሚል ምላሽ ሰጥተዋል። አክለውም አንከፍልም ያሉበት ምክንያት ለእኛም ግልጽ አይደለም። ወረዳው የሰላ ችግር አለበት። ሁሌ ውዝግብ አያጣውም። ደሞዝ እንኳን በአግባቡ ተከፍሎን አያውቅም። ወር አልፎ ሁለተኛ ወር ሲገባ ነው የሚከፍልን። እየተሰቃየን ነው የምንገኘው። በማዕከላዊ ጎንደር ዞን ካሉ ወረዳዎች ችግሩ አልፈታ ያለው ምዕራብ በለሳ ላይ ብቻ ነው በማለት በብሶት ተናግረዋል። የወረዳው የመንግስት ሰራተኞች በ2018 መግቢያ ላይ የተጨመረው ደሞዝ ክፍያ እስካሁን ገና እንዳልተጀመረላቸውም ገልጸዋል። የሐምሌው የዘገየ የመስከረሙ በጭራሽ አሁን አይጠበቅም። ታህሳስና ጥር ላይ ከተጀመረም ጥሩ ነው፣ አይከፍሉንም ሲሉ ስለ ሁኔታው አስረድተዋል። ለደህንነቷ በመስጋት ስሟ እንዳይጠቀስ የጠየቀችው ለቦርከና አስተያየቷን የሰጠችው ሌላኛዋ የወረዳው መምህር የመንግስት ሰራተኛው እየተራበ ብሩን ባንክ አቆይተው ወለድ እንዲኖረው ይፈልጋሉ። ደሞዙ ሲውል ሲያድር ስለሚወልድ ለራሳቸው ጥቅም ያውሉታል በማለት ገልጻለች። አስተያየት ሰጫዋ የወረዳው አመራሮች የመንግስት ሰራተኛውን ንቀውታል፣ ይከሰናል፣ የሆነ ነገር ያደርገናል ብለው እንደተማረ ሰው እንኳን አይቆጥሩትም ስትል አብራርታለች። የፌዴራል መንግስቱም አይከታተላቸውም፣ የክልሉም አይወስንም፣ ዞን ጋር ስንጠይቅም መፍትሄ አይሰጥ። ይህ ወረዳ ለምን የተለየ እንደሆነ አልገባኝም ካለች በኋላ የመንግስት ሰራተኛው ደሞዙ በአግባቡ እንዲከፈለው የሚመለከተው አካል መፍትሄ ይስጠን በማለት ተማጽናለች። የሐምሌና የነሐሴ ውዝፍ ክፍያ ነበረ። ያን ክፈሉን ስንላቸው አንከፍልም፣ ለትምህርት ቤት ግንባታ ነው የምናውለው፣ እናዘገየዋለን እየተባለ ነው መባላቸውን ሌላኛው ቅሬታ አቅራቢ ተናግረዋል። ይሰራል የተባለው ትምህርት ቤት ግንባታ ስለመጀመሩ የጠየቅናቸው መምህር በሰጡት ምላሽ ለይስሙላ እንኳን ምንም የተጀመረ ነገር የለም፣ ገንዘቡን ለመብላት የመጣ ሰበብ ነው ሲሉ መልሰዋል። ብሩ ወጥቶ ለግንባታ ቢውል ችግር አልነበረውም። ያው አስተያየት ሰጪው ቅሬታ ስናቀርብ ለመንግስት ገቢ ለማድረግ ካልተስማማችሁ ደሞዝም ይዘገይባቸዋል እያሉ እያስፈራሩን ነው። ምን ማድረግ እንዳለብን አላወቅንም፣ ግራ ተጋብተናል ሲሉ በምሬት ተናግረዋል። የወረዳው አመራሮች መስከረም ወር ላይ ስራ ግቡ ባሉን መሰረት ወደ ትምህርት ቤት ስንሄድ በመንገድ ትራንስፖርት ምክንያት የዘገዩ መምህራን ከስራ ተባረሃል እያሉ ያለ መመሪያ በመንግስት ሰራተኛው ላይ በደል ፈጽመዋል ሲሉ ወቅሰዋል። አሁን በኋላ ከጠየቃችሁ ከደሞዝ ብቻ ሳይሆን ከስራ ትባረራላችሁ እያሉ ዛቻና ማስፈራሪያ እየደረሰብን ነው ያሉ ሲሆን ችግራችንን ይፈታሉ ያልናቸው አመራሮች ራሳቸው የችግሩ አካል ሆነውብናል። መቼም ካልበላ አይሰራም፣ የመንግስት ሰራተኛ ናቸው፣ ይሰራሉ ተብለን ተቆጥረን እየተሰቃየን ነው ያለ ነው በማለት አሁን ስላሉበት ሁኔታ አስቸጋሪነት አብራርተዋል። ቦርከና የወረዳውን የመምህራን ጥያቄ መነሻ አድርጎ ማብራሪያ የጠየቃቸው የምዕራብ በለሳ ወረዳ ትምህርት ጽህፈት ቤት ኃላፊ አቶ ቦጋለ ወንዴ ሲቪል ሰርቪስ ነው የአፈጻጸም መመሪያ የሚልከው፣ እኛ የደረሰን ነገር የለም፣ ሌላ ወረዳ ስለመክፈሉ መረጃው የለኝም የሚል ምላሽ ሰጥተዋል። ቦጋለ አክለውም ከመንግስት የክፍያ ስርዓት ውጭ ያሉ ተቋማት ሊከፍሉ ይችላሉ፣ የመምህራን ብቻ ሳይሆን አጠቃላይ በወረዳው ያለው የመንግስት ሰራተኛ አልተከፈለውም ብለዋል። ይገነባል የተባለው ትምህርት ቤት ስለመኖሩ በሰጡት ምላሽ ይህንን ጥያቄ ያቀረበው ሰው በቪዲዮ ምስል አስገባና ማረጋገጥ ይቻላል፣ እንደዚህ አይነት ነገር የጠየቀ የለም፣ በጀት ስለሌለን ትምህርት ቤት ልንገነባ ነው የሚል ምላሽ አልሰጠንም፣ አይደለም በቡድን በግለሰብ ደረጃ ጥያቄውም አልተነሳም ሲሉ ውድቅ አድርገዋል። አንዳንድ የመንግስት ሰራተኞች መብታቸውን በመጠየቃቸው ብቻ ለምን ከስራ ተባረሩ ሲል ቦርከና ጥያቄ ያቀረበላቸው ኃላፊው ጥያቄ ስለጠየቀ ብቻ ከስራ የተባረረ የለም፣ ሌላ ወረዳ ነው የሚሆነው፣ ሲጀመር የግብር ማሻሻያ ክፍያን በተመለከተ ጥያቄ የጠየቀ ሰራተኛ የለንም፣ በዚህ ኬዝ የተባረረም የለም በማለት አስተባብለዋል። የወረዳው ትምህርት ጽህፈት ቤት ኃላፊ ማብራሪያቸውን ሲቀጥሉ አንዳንድ ግለሰቦች ከግል የፖለቲካ ፍላጎትና ከስልጣን ጥማት ጋር ተያይዘው እንደዚህ አይነት ሴራ የሚሰሩ ሰዎች ይኖራሉ በማለት የደሞዝ ጥያቄውን ከፖለቲካ ጋር አያይዘውታል። ለፖለቲካውና ለወንበሩ ቅርብ ነን የሚሉ አሉ፣ በግልጽ የምናውቃቸው በማለት ተጠያቂ ለማድረግ የሞከሩት ቦጋለ ከሐምሌ ጀምሮ ላለፉት 4 ወራት የዘገየውን ክፍያ በተመለከተ በጭራሽ ጥያቄ አላነሱም ሲሉ አጣጥለውታል። የምዕራብ በለሳ ወረዳ የመምህራን ማህበር ኃላፊ አቶ አሸናፊ ደሴ በበኩላቸው ከሐምሌ ጀምሮ አልተከፈለም፣ ምክንያቱም በሲስተም ችግር እንደሆነ የወረዳው አመራሮች ነግረውናል፣ አሁን ግን እንከፍላለን ብለውናል ሲሉ አቶ ቦጋለ አልተነሳም ያሉትን የይከፈለን ጥያቄ መኖሩን አረጋግጠዋል። ቦርከና የመምህራን ደሞዝ እንዲከፈል ማህበሩ ምን እንደሰራ የጠየቃቸው ኃላፊው በሰጡት ምላሽ ምዕራብ በለሳ ወረዳ የሌሎቹ የመንግስት ሰራተኞች ተከፍሎ የመምህራን ብቻ ሲቀር መነጋገር እንችል ነበር፣ እንደ ወረዳ የሁሉንም አልከፈሉም፣ እኛ እንደ ማህበር እየጠየቅን ነው፣ እስከ መቼ የሚለው እኔ እርግጠኛ አይደለሁም ብለዋል። በዞኑ የሚገኙ ሌሎች ወረዳዎች ከመስከረም ወር ጀምሮ ነው መክፈል የጀመሩት ያሉት አቶ አሸናፊ የዘገየብንን ደሞዝ ጠይቀናል፣ የጥሬ ብር ችግር ነው ብለውናል ሲሉ አብራርተዋል። በጦርነት ውስጥ የሚገኘው በአማራ ክልል በተለይ ባለፉት 2 ዓመታት የመንግስት ሰራተኞች ከደሞዝና ጥቅማ ጥቅም በአግባቡ አለመከፈል ጋር ተያይዞ በተደጋጋሚ ቅሬታዎችን እያስተናገደ ይገኛል።
ህወሓት የራያ ኮማንድ ፖስት ከአወዛጋቢ አካባቢዎች እንዲወጣ አሳሰበ። በአማራ በኩል የይገባኛል ጥያቄ በሚነሳባቸው አወዛጋቢ የራያ አካባቢዎችን በኮማንድ ፖስት ለማስተዳደር የተሰማራው የመከላከያ ሰራዊት ኃይል እንዲወጣ ህወሓት አሳስቧል። የአካባቢው የትግራይ ኃይሎች ጊዜያዊ አስተዳደር አካላት መከላከያ ከራያ እንዲወጣ ሲያቀርቡ የነበረው ጥያቄ አሁን ላይ ህወሓት ኮማንድ ፖስቱ እንዲወጣ ጠይቋል። በርካታ ጉዳዮች ላይ መግለጫ የሰጡት የህወሓት ቃል አቀባይ ሚካኤል አስገዶም በራያ አካባቢዎች የተሰማራው ኮማንድ ፖስት ለቆ መውጣት እንዳለበት ተናግረዋል። እንደ ህወሓት ቃል አቀባይ ገለጻ የፌዴራል መንግስት በራያ አካባቢዎች ያሰማራው መከላከያ የቆይታ ጊዜ 6 ወር ነው። አክለውም በኮማንድ ፖስት የተሰማራው መከላከያ ከ3 ዓመት በላይ መቆየቱ ህጋዊ አግባብነት የለውም በማለት በፌዴራል መንግስቱ ላይ ክስ አቅርበዋል። ህወሓት ጊዜው አልፎበታል ያለው ኮማንድ ፖስት አካባቢውን ለቆ እንዲወጣ እንደሚፈልግ ቃል አቀባዩ ገልጸዋል። በኮማንድ ፖስት የተሰማራው የመከላከያ ሰራዊትና ፌዴራል ፖሊስ ኃይል ለቆ ከመውጣት በተጨማሪ አወዛጋቢ የራያ አካባቢዎች ሙሉ በሙሉ በትግራይ ጊዜያዊ አስተዳደር ስር መግባት አለባቸው ተብሏል። በአካባቢው ህዝባዊ አገልግሎት በማስተጓጎል የወነጀለው ኮማንድ ፖስት መውጣት አለበት ያለው ህወሓት የራያ ወረዳዎች በኃይል ከተቆጣጠረ በኋላ ነው። የትግራይ ኃይሎች ዳግም በኃይል በተቆጣጠሯቸው የራያ አካባቢዎች ላለፉት 3 ዓመታት ገደማ ከመከላከያ ሰራዊት ጋር ጎን ለጎን በጎሪጥ እየተያዩ ቆይተዋል። ምንም እንኳን በመከላከያ ሰራዊትና ፌዴራል ፖሊስ የተደራጀው ኮማንድ ፖስቱ ቢኖርም ግድያና ወከባ ጭምር የሚፈጽሙትን የትግራይ ኃይሎችን እንቅስቃሴ አልገደበም። የትግራይ ኃይሎች ከአማራ ጋር ይገባኛል ጥያቄ ያለባቸውን የራያ አካባቢዎችን ከተቆጣጠሩ በኋላ በተደጋጋሚ በርካታ ግድያዎች መፈጸማቸው መዘገቡ ይታወሳል። እንደ አላማጣ ባሉ አካባቢዎች በፈጸሟቸው ጥቃቶች ከ10 ያላነሱ ሰላማዊ ሰዎች መገደላቸው በተለያዩ ጊዜ የተዘገበ ሲሆን በአማራ ተወላጆች ላይ ከፍተኛ ወከባ እየፈጸሙ ነው። በራያ ወረዳዎች ተቃውሞ የነበረው የአማራ አስተዳደር በትግራይ ኃይሎች ከፈረሰ በኋላ የአካባቢው ህዝብ ለከፍተኛ እንግልት መዳረጉን በሰላማዊ ሰልፍ መግለጹ ይታወሳል። የትግራይ ኃይሎች ራያ አካባቢዎችን በኃይል ሲቆጣጠሩ ከ50 ሺህ በላይ የአማራ ተወላጆች ተፈናቅለው እንደ ቆቦ ባሉ አጎራባች ወረዳዎች ሸሽተዋል። የአማራ አስተዳደር ከፈረሰ በኋላ 60 ሺህ ገደማ ተማሪዎች ከትምህርት ገበታ ውጪ ለመሆን መገደዳቸውን የተባበሩት መንግስታት ድርጅት ተቋማት ሪፖርቶች ያመለክታሉ። የትግራይ ኃይሎች አካባቢውን ተቆጣጥረው አስተዳደር ማፍረሳቸውን ተከትሎ ህዝቡ መንግስታዊ አገልግሎቶችን እያገኘ አይደለም። የራያ ህዝብ እየደረሰበት ያለውን ወከባ የፌዴራል መንግስት እንዲያስቆምለት በተደጋጋሚ ጥያቄ ያቀረበ ቢሆንም ምላሽ አለማግኘቱን የፈረሰው የአማራ አስተዳደር አመራሮች ሲገልጹ ነበር። በመጨረሻም የውጭ ዜና። በሆንግ ኮንግ በተከሰተው የእሳት አደጋ የሟቾች ቁጥር 55 ሲደርስ 279 ሰዎች መጥፋታቸው ተገለጸ። ከሟቾች መካከል በአካባቢው የተሰማሩ የአደጋ መከላከል ባለሙያዎች ይገኙበታል ተብሏል። በታይፓ ዲስትሪክት የተከሰተው አደጋ አሁንም ድረስ አለመቆሙን የከተማዋ ባለስልጣናት ተናግረዋል። የእሳት አደጋው ከ1900 በሚበልጡ የጋራ መኖሪያ ቤቶች መስፋፋቱን ባለስልጣናቱ ገልጸዋል። ፖሊስ የእሳት አደጋው የተቀሰቀሰው በአፓርታማው የጥገና ስራ ሲሰራ በነበረ ወቅት ነው ተብሏል። ፖሊስ የእድሳት ስራ ከሚያከናውነው ካምፓኒ 2 ማናጀሮች እና 1 አማካሪ ኢንጂነር በድምሩ 3 ሰዎችን በቁጥጥር ስር በማዋል ምርመራ እያካሄደ እንደሚገኝ ገልጿል። አደጋ በደረሰበት በዚህ የጋራ መኖሪያ አፓርታማው ከ4000 የሚበልጡ ነዋሪዎች እንደሚኖሩ ተገልጿል። የሆንግ ኮንግ ጸጥታ ቢሮ ኃላፊ ክሪስ ታንግ በ2 የጋራ መኖሪያ ህንፃ የነበሩ ከ900 የሚበልጡ ነዋሪዎችን በማውጣት በ8 ጊዜያዊ የመጠለያ ካምፖች አስፍረናል ብለዋል። እንደ ታንግ ገለጻ የተከሰተውን የእሳት አደጋ ለመከላከል ከ800 የሚበልጡ የአደጋ ባለሙያዎችና ከ140 የአደጋ መከላከያ ተሽከርካሪዎች መሰማራታቸውን አብራርተዋል። ረቡዕ ምሽት ላይ የጀመረው የእሳት አደጋው በሆንግ ኮንግ በሚገኘው ዋንግ ፉክ ኮርት በተሰኘ ግዙፍ የጋራ መኖሪያ ህንፃዎች መንደር ነው። ይህ መንደር እያንዳንዳቸው 31 ወለሎችን የያዙ 8 የመኖሪያ ህንፃዎችን የያዘ ሲሆን ከአንድ ህንፃ በስተቀር በሁሉም ላይ የእሳት አደጋ አጋጥሟል። በ2021 የወጣ የመንግስት የህዝብ ቆጠራ መረጃ እንደሚያሳየው በእነዚህ ህንፃዎች ላይ በሚገኙ 1984 አፓርትመንቶች ውስጥ 4600 ገደማ ነዋሪዎች ይገኛሉ። ከ42 ዓመት በፊት በ1975 ዓ.ም የተገነቡት እነዚህ ህንፃዎች በእድሳት ላይ ነበሩ። ዙሪያቸውንም እድሳቱን ለማከናወን በተዘረጉ የቀርከሃ መጫወቻዎችና አረንጓዴ ጨርቆች ተሸፍነዋል። በአካባቢው የተቀረጹ ቪዲዮዎች እድሳቱ በቀርከሃው አማካኝነት በፍጥነት ሲስፋፋ እንደነበር አሳይተዋል። በርካታ ነዋሪዎች ለአገር ውስጥ መገናኛ ብዙሃን የሰጡት መረጃ እንደሚያሳየው እሳቱ በተነሳበት ሰዓት የማንቂያ ደውል አልተሰማም። የእሳት አደጋው በአስከፊነት መጠኑ ከፍተኛ የሆነው ደረጃ 5 ምድብ ውስጥ ተቀምጧል። በሆንግ ኮንግ በዚህ ምድብ ውስጥ የወደቀ የእሳት አደጋ የተከሰተው ከ17 ዓመታት በፊት ነበር። የእሳቱን መነሻ ለማግኘት የተደረገው የመጀመሪያ ደረጃ ምርመራ እሳቱ የተስፋፋበት ፍጥነት ያልተለመደ እንደሆነ ማመላከቱን የሆንግ ኮንግ የደህንነት ኃላፊ ተናግረዋል። በህንፃው የሚገኙ መስኮቶች የተሸፈኑበትና በከፍተኛ መጠን የሚቀጣጠለው ፓልስትሪን
የተባለ የግንባታ ግብዓት ለእሳቱ መባባስ አንድ ምክንያት ሆኖ ተጠቅሷል። እሳቱ ከተነሳበት ጊዜ አንስቶ በአደጋው ህይወታቸው ያለፉ ሰዎች ብዛትን በተመለከተ የሚወጡ ቁጥሮች ቀስ በቀስ እየጨመሩ ነው። የሆንግ ኮንግ ባለስልጣናት በሰጡት ጋዜጣዊ መግለጫ ላይ ይፋ የተደረገው የመጨረሻው ቁጥር እንደሚያመለክተው እስካሁን 55 ሰዎች መሞታቸው ተረጋግጧል። ከነዚህም ውስጥ 40 ሰዎች ህይወታቸው ያለፈው በአደጋው ስፍራ ላይ ሲሆን ቀሪዎቹ ደግሞ ወደ ሆስፒታል ከደረሱ በኋላ ሞተዋል። 45 ሰዎች ደግሞ አስጊ ሁኔታ ውስጥ ይገኛሉ። ከተጎዱት ሰዎች መካከል የእሳት አደጋ ሰራተኞች እንደሚገኙበትም ተነግሯል። ዋና ኃላፊ በዚህ መጠን የሰዎችን ህይወት የቀጠፈ እሳት የተከሰተው ከ63 ዓመት በፊት በአውሮፓውያኑ 1962 ነበር። በወቅቱ በርካታ ህንፃዎች ላይ የተነሳው እሳት ለ55 ሰዎች መሞት ምክንያት ሆኗል። ከእሳት አደጋው ጋር በተያያዘ 3 የተጠረጠሩ ሰዎች በቁጥጥር ስር መዋላቸውንና ምርመራ መጀመሩን የአገር ውስጥ መገናኛ ብዙሃን ዘግበዋል። በፖሊስ ከተያዙት ሰዎች ውስጥ ሁለቱ የህንፃዎቹን እድሳት የሚያከናውኑት የኮንስትራክሽን ኩባንያዎች ዳይሬክተሮች ናቸው። አንዱ ደግሞ የምህንድስና አማካሪ ነው። የሆንግ ኮንግ ባለስልጣናት በግንባታ ወቅት ህንፃን ለመሸፈን የሚውል ባለወንፊት መረብ እና የደህንነት መጠበቂያ ቁስ ህንፃዎቹ ዙሪያ አግኝተዋል። እነዚህ ቁሶች እሳትን የሚቋቋሙ እንዳልነበሩም ገልጸዋል። የህንፃዎቹ መስኮቶች ተቀጣጣይነት በሆነ የፕላስቲክ ቁስ ስታይፎሮም ተሸፍነው ታይተዋል። የሆንግ ኮንግ ፖሊስ ቃል አቀባይ እንደገለጹት በሚደረገው ምርመራ እሳቱ እንዲነሳ ምክንያት የሆኑ በኩባንያው ኃላፊዎች የተፈጸሙ ድርጊቶች ወይም ቸልተኝነቶች ስለመኖራቸው ማጣራት ይደረጋል። የኩባንያው ኃላፊ የሆኑ ሰዎች በከፍተኛ መጠን ቸልተኛ በመሆናቸው የተነሳ አደጋው እንደተፈጠረ፣ እሳቱ ከቁጥጥር ውጭ በሆነ ሁኔታ እንደተስፋፋና ከፍተኛ ሞት እንደተከሰተ ለማመን የሚያስችል ምክንያት አለን ሲሉ ቃል አቀባዩ ተናግረዋል። ውድ ቤተሰቦቻችን ለሰዓቱ የተመራረጡት መረጃዎች እነዚህን ይመስሉ ነበር። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጋብዛለን።